ጀማሪ ዶሮ አርቢዎች አሁን የምነግራችሁን ሶስቱን ነገሮች የግዴታ ማወቅ ይኖርባችኋል። ወደ ዶሮ እርባታ ሳትሰማሩ በፊት የዶሮ እርባታ እንዴት ይሰራል፣ ምን ወደፊት ላይ ይጠብቀናል፣ ጥሩም መጥፎም ነገሮች አሉ። እነዚህን ሶስቱን ነገሮች ግን በትልልቁ አስቀምጬላችኋለሁኝ። ይህንን ሳትሰሙ ወደ ዶሮ እርባታ ዘርፍ እንዳትገቡ፣ ኪሳራ ያጋጥማችኋል ወይም ያልታሰበ ችግር ይገጥማችኋል። ስለዚህ አንደኛ ገንዘብ እጥረት እንዳያጋጥማችሁ የገንዘብ ፍጆታቸው የዶሮችን አያያዝ ከገንዘብ ፍጆታቸው አንጻር እነግራችኋለሁኝ። ዶሮች በተገዙበት ጊዜ ነው ወጪ የሚያስፈልጋቸው ወይስ ከተገዙበት በኋላ ነው የሚለውን ዝርዝር መረጃ ወደ እናንተ ማድረስ ነው የሚሆነው። ከዚህ በተጨማሪ ደግሞ ከዶሮች እንቁላል ማግኘት የምንችለው መቼ ነው? ከዶሮች እንቁላል ማግኘት የምንጀምረው በትክክል ገቢ ማግኘት የምንጀምረው መቼ ነው የሚለውንም አሳውቃችኋለሁኝ። ከዚህ በተጨማሪ ለምን ያክል ወራት በወጪ ላይ እንደምትቆዩም ነግራችኋለሁኝ። ሙሉ በሙሉ ገንዘብ ተኮር ናቸው ማለት ይቻላል ዛሬ የምነግራችሁ እና መሰረታዊ ናቸው። እኔ እንደማስበው በጣም መሰረታዊ የሚባሉ ናቸው። ይህንን ወደ እናንተ የማጋራ ነው የሚሆነው ዛሬ። ሁላችሁም ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ብዙዎቻችሁ ሰብስክራይብ ያላረጋችሁ አላችሁና በተለይ ለመጀመር የምትፈልጉ ካላችሁ ጠቃሚ መረጃዎችን ስለምለቅ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እንዳትረሱ ለማለት ወዳለውኝ። የኛን ምርትና አገልግሎት ለመጠቀም የምትፈልጉ ሙሉ የማቋቋምና የፓኬጅ አገልግሎታችን በሰፊው በአርቢው ዘንድ እየተወደደ ነው ያለውና የኛን አገልግሎቶች ወይም ደግሞ እርባታን ለማቋቋም ስትፈልጉ ሙሉ ግብአቶችን ዶሮዎችን ጨምሮ በነጻ ትራንስፖርት እርባታችሁ ድረስ ስለምናደርስ የፓኬጁ ተጠቃሚ እንድትሆኑ ከወዲሁ ላሳስባችሁ ወዳለውኝ። ከዚህ በተጨማሪ ታዲያ በአካል መታችሁ ቢሮአችንን ለመጎብኘት ለምትፈልጉ እንዲሁም ደግሞ የኛን ስራዎች በመረጃ መጠየቅ ለምትፈልጉ መረጃውን ለማግኘት በ0954 62 13 24 አሊያም በ0969 58 30 22 ላይ እየደወላችሁ መምጣት እንዲሁም ደግሞ በአካል መታችሁ ደግሞ ቢሮአችንን መጎብኘት ለምትፈልጉ እርባታ የሚሸተው ቢሮአችንን ጀማሪ አርቢዎችን እንግዲህ ሙሉ ግብአቶችን አካተን እየጠበቅናችሁ ነው የምንገኘው። በጣም ለትራንስፖርቴሽን ቀላል በሆነ መንገድ ነው የምንገኘው። ዱከም ከተማ እንደመጣችሁ እዛው በታክሲ የምትመጡ ከሆነ መናኸሪያ አጠገብ የሚገኝ ብሉ ናይል ህንፃ ነው። እዛው እንደወረዳችሁን የምታገኙት። ከዚህ በተጨማሪ በራሳችሁ ትራንስፖርት መምጣት ከፈለጋችሁ ዱከም ገብታችሁ ብሉ ናይል ህንፃ አንድን ሰው ብትጠይቁ እጅግ ታዋቂ የሚባል ቦታ ነው ያለው። መናኸሪያን ካገኛችሁት ሙሉ በሙሉ ብሉ ናይል ህንፃ አገኛችሁ እንደማለት ነው። በ0954 62 13 24 ከሩቅ የምትመጡ ካላችሁ ቀጠሮ አስይዛችሁ እኔም መረጃዎችን እንድሰጣችሁ፣ በተለይ እኔም ፈልጋችሁ የምትመጡ ካላችሁ ደግሞ እንዳትጉላሉ ቀደም ብላችሁ ብታሳውቁና ብትደውሉ ብዙ ጊዜ ከስራ አንጻር ቢሮ ስለማልቀመጥ ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህ መረጃዎች ወደ እናንተ አደረስኳችሁ። ከዚህ በመቀጠል እንግዲህ ወደ መጣሁበት መረጃ ነው የምሸጋገረው። የመጀመሪያ እንግዲህ 3 ዶሮ አርቢዎች ማወቅ አለባቸው ብዬ የማስቀምጠው መረጃ ምንድን ነው? የመጀመሪያው የእንቁላል ጣይ ዶሮዎችን የሚሰሩ ዶሮ አርቢዎች ለምን ያክል ወራት ነው ወጪ ላይ የሚቆዩት? ይህንን ልመልስላችሁ። የመጀመሪያው ዶሮዎችን ወደ እርባታ ከገባችሁ በኋላ የዶሮ ግዢ ትፈጽማላችሁ። እንደገና ደግሞ መኖ ወጪ ታወጣላችሁ። ነገር ግን የማያቋርጥ የሆነ ወጪ ይኖረዋል። የማያቋርጠው ወጪ ምንድነው? ዶሮ እርባታን ከጀመራችሁ ጀምሮ የማያቋርጥ ወጪ የምታወጡት ለተከታታይ 3 ወራት ይሆናል። ለ3 ወራት ያክል ምንም አይነት ገቢ አታገኙም። ወጪ ብቻ ነው የምታወጡት። ስለዚህ ዶሮ አርቢዎች ለዚህ ወጪ የሚሆን ገንዘብ ሂሳብ ስሌታችሁ ውስጥ አካታችሁ መንቀሳቀስ ይኖርባችኋል ማለት ነው። በተለይ ደግሞ ወጪው በኋላ ላይም በሰፊው ጠቅስላችኋለሁ። ወጪው እየበረታ የሚመጣው ወይም ደግሞ ወጪው እየበዛ እየጠነከረ መጠኑ እየጨመረ የሚመጣው ዶሮቻችሁ ወደ ምርት እየደረሱ ባሉ ቁጥር ነው ማለት ነው። ስለዚህ ጀማሪ ዶሮ አርቢዎች ልብ እንድትሉ የምፈልገው፣ በደንብ እንድታስቡበት የምፈልገው ዶሮች ጊዜ የሚሰጡ አይደሉም። ዶሮች ያ ማለት ዶሮች የእናንተን ችግር አይተው የእናንተን ችግር ያላችሁበትን ሁኔታ ተረድተው ፋታ የሚሰጧችሁ አይደሉም። ስለዚህ ቀድሞውኑ ማድረግ አስፈላጊ ነው። ለዶሮቹ ያስፈልጋሉ የሚባሉ ሁሉም ነገር ካልኩሌሽን አለው። ለምሳሌ ለሚቀጥሉት 3 ወር አይደለም ለሚቀጥሉት አመት ከምናምን ራሱ ሂሳብ ሰርታችሁ ማስቀመጥ ትችላላችሁ። በጣም ቀላል ነው። በተለይ ምርት ከጀመሩ በኋላ ደግሞ በጣም ኮንስታንት የሚባል ወጪዎች ናቸው ያሉት። ስለዚህ እነዛን
ሂሳብ ሰርታችሁ እንግዲህ ዶሮዎቻችሁን ማስገባት ይኖርባችኋል ማለት ነው። ስለዚህ ዶሮዎቻችሁን ካስገባችሁ በኋላ የወጪ ምናልባት እንዳላሰብኩት ነው የሚባል ነገር ብዙ ዋጋ ያስከፍላል። ለምን? አንደኛ ወደ ስኬቱ ወደ ገቢና ወጪው እየተጠጋችሁ ባለበት ሰዓት እንደነዚህ አይነት የገንዘብ እጥረቶች የሚፈጠሩ ከሆነ ዶሮዎቻችሁ እጅጉን ይጎዳሉ። ያ ማለት ለምሳሌ የመኖ ገንዘብ እንኳን አታችሁ የመኖ ገንዘብ ማጣት አይደለም ገንዘብ እንኳን ሰው ላይ የነበራችሁ ገንዘብ ቆይቶ ቢገባ ሰዓታትን ቆይቶ ቢገባ ዶሮዎች አይታገሱ። ሰው ላይ ገንዘብ አለኝና ያ ገንዘብ እስኪገባልኝ ድረስ ባለው ታገሱኝ ማለት አትችሉም። ዶሮዎች ሰዓታቸውን ጠብቀው እናንተ ገንዘብ አገኛችሁም አላገኛችሁም ዶሮዎች ሰዓታቸውን ጠብቀው መብላትና መጠጣት አለባቸው። ስፔሻሊ መኖን በተመለከተ። ስለዚህ ጥንቃቄ ሊደረግበት የሚገባው ጉዳይ ምንድን ነው? መውጣት ያለበት ወጪ ከወዲሁ ማወቅ ይቻላል። ወደ እርባታው ሳትገቡ በፊት ራሱ መነሻ ካፒታላችሁን የሚወስነው ወደፊት የምታወጡት ወጪ ነው። ስለዚህ ያንን ኮንሲደር አድርጋችሁ መንቀሳቀስ ይኖርባችኋል ማለት ነው። ስለዚህ እነዚህን ጉዳዮች ከግምት ውስጥ እንድታስገቡልኝ የምፈልገው ዶሮዎች በምንም አይነት የመኖ እጥረት ወይ የገንዘብ እጥረት ሊታገሷችሁ አይችሉም ማለት እጅጉን እጥፍ ድርቡን ይጎዷችኋል። ከነበረው ጉዳት የበለጠ እንዲጎዷችሁ ያደርጋል። ስለዚህ ዶሮዎች አይታገሱም። ዶሮቻችሁ የሚያስፈልጓቸውን ግብአቶች ሙሉ በሙሉ ወይ አዘጋጅታችሁ ሊሆን ይችላል ወይ ለማዘጋጀት ገንዘቡ ማዘጋጀት ይኖርባቸዋል። ግብአቶቹን የምገዙባቸው ማለት ነው። እነዚህ ሬዲ ሆነው መዘጋጀት አለባቸው። ከከሌ ገንዘብ አለኝ ከዚህ ገንዘብ በምኞት የሚሰራ ስራ አይደለም፣ ወይም ደግሞ በተስፋ ወደፊት በሚመጣ ገንዘብ የሚሰራ ስራ አይደለም። ስለዚህ እነዚህን ጉዳዮች ከግምት ውስጥ እንድታስገቡልኝ እፈልጋለሁ። በሁለተኛ ደረጃ ያስቀመጥኩላችሁ እንግዲህ እንዳልኳችሁ ለተከታታይ 3 ወራት ያክል ምንም አይነት ወጪ የለም ብያችኋለሁ። ምንም አይነት ገቢ የለም፣ ይቅርታ ገቢ የለም፣ ወጪ ብቻ ነው ብያችኋለሁ። በተለይ እንቁላል መስራትን የምትፈልጉ ካላችሁ ማለት ነው። ስለዚህ ዶሮቻችሁን ገዝታችኋል፣ ወደ እርባታ አስገብታችኋል። ካስገባችሁ በኋላ የሚጠበቅባችሁ ማክሲመም 3 ወር ወጪ ይጠበቅባችኋል። ይህንን ተዘጋጁበት። ሌላው ሁለተኛ ደረጃ ደግሞ ያስቀመጥኩላችሁ ነገር ምንድን ነው? ዶሮቻችሁ እንግዲህ ለ3 ወሩ ያክል ወጪ አውጥታችኋል። ለ3 ወሩ ያክል ያወጣችሁት ወጪ ደግሞ ወደ ገቢው ደግሞ ስትመጡ ወደ ገቢው ሲመጣ ደግሞ በአንድ ጊዜ ደግሞ ወደ ገቢው አይመጣም። ያ ማለት ምን ለማለት ፈልጌ ነው? ገንዘቡ አሁን ለምሳሌ ዶሮቻችሁ እንቁላል በመጣል ጀምረዋል። እንቁላል መጣል ጀመሩ ማለት ግን እናንተ ኤክስፔክት እንዳደረጋችሁት ትርፍና የተጣራ ትርፍ የምታገኙበት ሂደት ውስጥ በአንዴ አይገባም። ዶሮች ለምሳሌ የነዚህ የኦቨርዴክት የምንላቸው ወይም ደግሞ የማህፀን ቧንቧ የምንላቸው መዳበር ይኖርባቸዋል። ለምሳሌ እናንተ ሴቶች እያዳመጣችሁኝ ካላችሁ፣ እናቶች እያዳመጣችሁኝ ካላችሁ፣ እናቶች የመጀመሪያ ልጅ ይከብዳል ይባላል አይደል? ሁለተኛ ልምድ ይኖራችኋል፣ በጣም ቀላል ነው ይባላል። 3ኛ 4ኛ ኖርማል እያደረጋችሁ ትመጣላችሁ። ልክ እንደዛ ማለት ነው። ዶሮችም በተመሳሳይ ናቸው። ይሄ ኦቨርዲክት የምንለው ወይም ደግሞ የማህፀን ቧንቧ የምንለው ሂደትን ይፈልጋል፣ ጊዜን ይፈልጋል እንቁላልን ለማምረት። ስለዚህ ዶሮቹ የመጀመሪያ እንቁላል ምርታቸው ላይ ወይም ደግሞ ፖይንት ኦፍ ላይ ከደረሱ በኋላ እንቁላል ማምረት ይጀምራሉ። የምስራች ይታይላቸዋል። የምስራች ከታየ በኋላ ቀስ በቀስ ዶሮቹ ወደ እንቁላል ምርት እየገቡ ይሄዳሉ። ስለዚህ በሁለት ነገር እንድትረዱኝ የምፈልገው ነገር ምንድን ነው? ዶሮቹ መጣል እንደጀመሩ 100% እንቁላል አይጣልም። አንድ ከግምት ውስጥ እንድታስገቡልኝ የምፈልገው ያ ማለት ለምሳሌ አንድ ጀማሪ ዶሮ አርቢ 1000 ዶሮዎችን አስገብቷል። 1000 ዶሮዎችን አስገብቶ እነዚህ ዶሮዎች እኮ ለ3 ወር ወጪ አውጥቻለሁ ስለዚህ ሁሉም ጀምሩ ማለት አይችልም። አያያዝ ሁለቱን 100% ያሉትን ዶሮዎች እንቁላል እንዲጥሉ አያደርግም፣ የፈለገ ኤክስፐርት ብትሆኑ። ነገር ግን ምንድነው የሚያደርገው? ፍጥነቱን ይጨምረዋል፣ ጊዜውን በጣም ያሳጥረዋል። በአጭር ጊዜ ውስጥ ዶሮቻችሁ ፒክ ፕሮዳክሽን ላይ እንዲገቡ ወይም ደግሞ ዘለው እዛ ላይ እንዲወጡ ያደርጋቸዋል ማለት ነው። ስለዚህ አያያዝ የሚለውን ከግምት ውስጥ አስገቡልኝ። እንግዲህ ይህንን ከተመለከትን አንድ ያው ዶሮቻችሁ ቀስ ብለው ወደ ምርት መግባታቸው ነግሬያችኋለሁ። በዚህ ሂደት እንግዲህ ቀስ በቀስ ነው እንቁላሉ ወይም ደግሞ ሽያጭ እያደረጋችሁ ከጊዜ ወደ ጊዜ የምታደርጉ ሽያጭ ከፍ እያለ እየጨመረ በዛው ልክ ወጪውም እየጨመረ በተመሳሳይ መልኩ እንግዲህ ከስንት ሳምንት መሰላችሁ? ከ3 እስከ 4 ሳምንት ባለው 1 ወር ገደማ በሉት ፒክ ፕሮዳክሽን ላይ ይወጣሉ። በቃ ከዛን ጊዜ ጀምሮ ነው እንግዲህ ስራ በጣም እየተቀላጠፈ የሚመጣው ማለት ነው። በጥሩ ሁኔታ ሽያጭ ታደርጋላችሁ፣ በጥሩ ሁኔታ ትርፍ ታገኛላችሁ። ከዚህ ወዲህ ነው እንግዲህ ማለት። ስለዚህ ዶሮቻችሁ በአንድ ጊዜ ወደ ምርት እንደማይወጡም ማወቅ አስፈላጊ ነው። ሁለተኛ ወደ ምርት ቶሎ አለመውጣታቸው አይደለም፣ ወይም ደግሞ በአንድ ጊዜ ያሏችሁ ዶሮዎች እንቁላል አለመጣላቸው ብቻ አይደለም።
የሚጣለው እንቁላል ፒው ሳይዝ እንቁላል ነው። የመጨረሻዋ ዶሮዎች የሚጥሏት እንቁላል ወይም ደግሞ ትንሿ የምትባለው ፒው ሳይዝ እንቁላል ከ38 ግራም እስከ 41 ግራም መመዘን የምትችል ፒው ሳይዝ እንላታለን። ፒው ሳይዝ ኤግ እንላታለን። ስለዚህ የዚች እንቁላል ሽያጯ ደከም ያለ ነው፣ ፈላጊም ብዙ የላትም። ስለዚህ እንደምትጠብቁት የማይሆነው አሁንም በተጨማሪ ዶሮዎቻችሁ ለምሳሌ የመጀመሪያውን እንቁላል እንደጣሉላችሁ ትንሽ እንቁላል ትጣላለች። ያቺ ዶሮ መልሳ ስትጥል በተወሰነ መልኩ ማሱ ይጨምራል። ኤግ ሳይዙ ትንሽ ወደ ስሞል ሳይዝ ቀረብ የሚልበት አጋጣሚ አለ። እንግዲህ ስሞል ሳይዝ ካለ አንድ ስቴፕ ከጨመረና ሚዲየም ሳይዝ ውስጥ ከገባ በቃ ኖርማል እንቁላል መሆን ይጀምራል ማለት ነው። ኦልሞስት ከ55 ግራም በላይ መመዘን ይጀምራል ማለት ነው። ስለዚህ ያው እንቁላል ያው ትልልቅ ይሁንልኝም ማለት አይቻልም፣ ዶሮዎችን ትጎዳላችሁ። በተጨማሪ ደግሞ የመኖ ኮንሰፕሽናቸው እንዲጨምርም ያስፈልጋል። ይሄንን ካደረጋችሁ ይሄንን ከፈለጋችሁ፣ ስለዚህ እሱ ሌላ ሳይንስ ነው። በቀጣይ እንግዲህ ርዕስ ውስጥ አካትቼ እመጣላችኋለሁ። ነገር ግን ዶሮቻችሁ ፒው ሳይዝ እንቁላል ዶሮቻችሁ መጀመሪያ ይጥላሉ። ያንን ፒው ሳይዝ እንቁላል ከጣሉ በኋላ በጊዜ ሂደት እንቁላል ምርታቸውም እየጨመረ እነሱም የኦቨዲክታቸውን እያዳበሩ ይመጣል። የማህፀን ቧንቧ እየዳበረ ይመጣል። ትልልቅ ኤግሼሎቹን ማምረት ይጀምራል። ወይም ደግሞ በውስጣቸው የሚገኙ ዮኮች ማደግ ይጀምራሉ፣ እንቁላል አስኳሉ ማለት ነው። ስለዚህ ሂደት አለው ማለት ነው። ይሄ ሁሉ ጊዜ አሁን የማወራችሁ ነገሮች፣ እነዚህ ሁሉ ችግሮች ግን በ3 እና በ4 ሳምንት ውስጥ የሚፈቱ ችግሮች ናቸው። ተፈጥሯዊ ነው ልላችሁ የምፈልገው ነገር እናንተ ከጊዜው በላይ ማፋጠን ትችላላችሁ። ነገር ግን ይህንን ሂደት ዘላችሁ ወደ ትልቁ እንቁላል ወይም ደግሞ ወደ ላርጅ ሳይዝ ወይም ደግሞ ወደ ሚዲየም ሳይዝ ቀጥታ ትራንዚሽን ማድረግ አትችሉም። ስለዚህ ልትረዱኝ የሚገባው ነገር ምንድን ነው? ዶሮ እርባታ ላይ የሚገቡ ዶሮ አርቢዎች የመጀመሪያ ሁሉም ዶሮዎች ያሏችሁ 500 ዶሮዎችን አስገብቻለሁ፣ ስለዚህ 5 ወር ሆኗቸዋል፣ እንቁላል መጣል መጀመር አለባቸው፣ ስለዚህ ሁሉም መጣል አለባቸው አይባልም። አንድ ሁለተኛ ነገር ደግሞ ትንንሽ እንቁላል ሆነብኝ አይባልም። ዶሮቻችሁ ከ26ኛ ሳምንት በላይ ሆነው ትንንሽ እንቁላል ስቲል ካለ ችግር አለ ማለት ነው። ያያዝጉለት የመኖ ጉዳይ በደንብ ሊታሰብበት ይገባል። በተጨማሪ ደግሞ የዶሮቻችሁን የቦዲ ዌት ከግምት ውስጥ ማስገባት አስፈላጊ ነው። ትንንሽ አንደርዌት የሆኑ ዶሮዎች በፕሮዳክሽንም በጣም ደካማ ናቸው። የሚጣለው የኤግ ማሱም በጣም አነስተኛ ነው ማለት ነው። እነዚህ ሁሉ ነገሮች ከግምት ውስጥ መግባት አለባቸው ማለት። ስለዚህ ዶሮቻችሁ ሁሉም በአንድ ጊዜ ወደ እንቁላል ምርት እንደማይገቡ አውቃችሁ እንደገና የሚጣለው እንቁላልም አነስተኛ ስለሆነ ታዲያ በዚህን ጊዜ እንቁላሉ ምርቱ ደካማ የሚሆንበት ወቅት ነው። ጀማሪ ስለሆኑ እንደገና ደግሞ እንቁላሏ አነስተኛ ነች፣ ብዙ ፈላጊ ላይኖራት ይችላል። ዋጋም በተወሰነ በ70-80 ሳንቲም በእንቁላል ከትልልቁ እንቁላል ልዩነት ይኖረዋል፣ ዝቅተኛ ነው። ስለዚህ እነዚህ ሁሉ ካሉ ስለዚህ በዚህ ሲዝን ውስጥ ፐርፌክት እናንተ ያለማችሁትን ወይም ደግሞ ያንን አመቱን ሙሉ ሰበስበዋለሁ ያላችሁትን ገንዘብ ፐርፌክት አታገኙም ማለት ነው። ከዛ ቀነስ አድርጋችሁ ማሰብ አስፈላጊ ነው። ይሄንን ግን እንድታስቡልኝ የምፈልግ ለአንድ ወር ብቻ ነው። ለአንድ ወር ብቻ ቻሌንጅ ላይ ያደርጋችሁ ይችላል። ስለዚህ ከአንድ ወር በኋላ ግን እንደናንተ አያያዝ ዶሮቹ እንቁላል ጣይ ዶሮች ይባላሉ። ይሄ በቃ ማቹርድ የሆኑ ዶሮች ይሆናሉ ማለት ነው። ዶሮቻችሁ ማቹርድ ይሆናሉ በሁሉም ነገር፣ በአመጋገብም በአጠጣጥም የሆነ ኦንትራክ የሚሄድ ነገር፣ የማይዋዥቅ የማይጨምር ማይቀንስ አይነት ነገር ነው። አያያዛችሁም ራሱ ብዙ ለውጥ የሌለበት ለውጥ አለ ማለት ስትረስ አለ ማለት ነው። ስትረስ ካለ ፕሮዳክሽን የለም ማለት ነው። ስለዚህ ለውጥ የሌለበት አሰራር የምትሰሩበት ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ አሁን መለስ ስላርጋችሁና ወደ ቅድም አሁን 3ኛ ነጥብ ላይ ደርሻለሁኝ እንድትገነዘቡልኝ የምፈልገው ቅድም እንዳልኳችሁ ነው። ለዶሮቻችሁ ወደ ፖይንት ኦፍ ላይ ሲደርሱ ወይም ደግሞ ወደ ሴክሹዋል ማቹሪቲ ላይ ሲደርሱ እዛ ኤጅ ላይ ሲደርሱ ዶሮቻችሁ አመጋገባቸው እጅጉን ከፍተኛ ይሆናል። በጣም በፍጥነት ነው አመጋገባቸው የሚጨምረው። ስለዚህ ቅድም እንዳልኳችሁ ነው የገንዘብ ኢሹ የሚኖር ከሆነ እዚህን ሰዓት ላይ በጣም እንደውም ምን ይሉታል መሰላችሁ በውጮች ይሄ የፖይንት ኦፍ ላይ ታይም በጣም ክሪቲካል የሆነ ጊዜ ነው ይሉታል። በጣም ሲሪየስ የሆነ ጊዜ ነው ይሉታል። በጣም ሊታሰብበትና ችግር ብትፈጥሩ እጅግ ልትጎዱበት የምችሉት አይነት ስራ ነው። ፖይንት ኦፍ ላይ እያሽካካች ያለችን ዶሮ ወይም ደግሞ መንጋው እንቁላል ወደ መጣሉ እየደረሰ ያለን በጣም አሳሳቢ የሆነ ጊዜ እናንተ ከዛ አካባቢ ልትለዩ ዶሮቻችሁ ልትለዩዋቸው የማይገባ ሰዓት ቢኖር ፖይንት ኦፍ ላይ ነው። ከመቼ ጀምሮ? ዶሮቻችሁ ከ17ኛ ሳምንት ጀምሮ
በቃ ከ17ኛ ሳምንት ጀምሮ በእርግጥ ከ12ኛ ሳምንት ጀምሮ በቃ ይሄ ስራ የምትሰሩበት ነው። ዶሮቻችሁን እንክብካቤ የምታደርጉበት ነው። በቃ ከማትለዩቸው ናቸው። በቃ ወደ እንቁላል ምርት ሊደርሱላችሁ ነው። ጥሩ እንክብካቤ። ያ ማለት ምንድን ነው? ልትወልድ ያለች ሴት እንዴት ነው እንክብካቤው? የጤና ክትትሏ እንዴት ነው? ሊመጣ ነው አይደለ? ልጁ ሊመጣ ነው። እርግዝናው ቀኑ እየደረሰ ነው። ልጁ ሊመጣ የሚችልበት ሁኔታ እየተጠበቀ ነው። ወይም ደግሞ የምጥ አይነት ስሜት እስኪሰማት ነው አይደለም የሚጠበቀው። በተመሳሳይ ይሄንን ሀሳብ ወደ ዶሮዎች ውሰዱት። በተመሳሳይ ማለት ዶሮቻችሁ ልክ እንቁላሉን የመጣል ሀሳብ ሲኖራቸው፣ በነገራችን ላይ አንድ ዶሮ የመጀመሪያውን የሚባለውን እንቁላሏን ስትጥል ከ10 ቀን በፊት ነው ዝግጅት የምታደርገው። ለምሳሌ ዶሮቻችሁ 4 ወር ከ20 ቀናቸው እንቁላል ጀመሩ ብንል ከ4 ወር ከ10 ቀን ጀምሮ ዶሪቷ እንቁላሉን ያንን አንድ እንቁላል የመጀመሪያውን እንቁላል ለመጣል 10 ቀን ሬስትለት ነች። በቃ በጣም በስትረስ ውስጥ ነች የምትኖረው። ማለት በጣም ዲፕረስድ ይሆናሉ፣ ዲፕሬሽን ውስጥ ይገባሉ። ስለዚህ ዶሮዎቻችሁ በዚህ አይነት ሰዓት ደግሞ እናንተ ተጨማሪ አይነት ችግር እንዳትፈጥሩባቸው በጣም ክሪቲካል የሚባል ታይም ነው። በጣም ሊታሰብበት የሚገባ ሰዓት ነው እና አርቢው ራሱ አይታችሁ ከሆነ አርቢው ራሱ ሞራል የሚሰማው ጊዜያቸው እየደረሰ ነው፣ እያሽካኩለት ነው። በቃ በጣም ደስ የሚል አይነት ድባብ ያለው ሲዝን ነው፣ ወቅት ነው። በቃ ሳምንት ነው ማለት ይቻላል ለዶሮዎች ማለት ነው። ዶሮዋ ግን ያው እንግዲህ በጣም ዲፕረስድ የምትሆንበት፣ በጣም ሬስትለስ የምትሆንበት፣ በጣም በቃ የሚያቅበዘብዛት እረፍት የሚነሳት አይነት ታይም ላይ ትሆናለች ማለት ነው። ስለዚህ ከዚህ ጋር ተያይዞ ታዲያ እናንተ በዚህን ሰዓት ምንድን ነው ዋናው ዓላማ? የመኖ እጦት፣ የመኖ ኳሊቲ መውረድ፣ የማኔጅመንት መበላሸት፣ እነዚህ ሁሉ አሉ ማለት ቻው ነጋቲ። ዶሮ አለኝ ብላ እንዳታስብ፣ ዶሮ አለኝ ብላችሁ እንዳታስቡ። ስለዚህ ከዚህ ጋር ተያይዞ ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? በዚህ ክሪቲካል በሆነ ታይም ላይ ዶሮቻችሁ እናንተን ይፈልጋሉ፣ ሰራተኞቻችሁን ጥረት ይፈልጋሉ፣ የእናንተን ጉብዝና ይፈልጋሉ። ከዚህ በተጨማሪ ምንም አይነት የገንዘብ እጥረት አይፈልጉም። ምንም አይነት እንዳልኳችሁ ወጪያቸው በጣም እየጨመረ ነው። ዶሮቻችሁ ወደ ምርት እንቅስቃሴ ሲጠጉ ዶሮቻችሁ የቫይታሚን የኤግ ቡስተር ኤግ ስቲሙሌት የሚያደርጉ እነዚህ ፎሊክል ኦቫሪያን ኤፍኤስኤች የምንላቸው አሉ። እነዚህ ፎሊክል ስቲሙሌሽን ሆርሞን የምንላቸው የሚነቃቁበት እድሜ ነው፣ ወይም ደግሞ ዶሪቷ ሴክሹዋል ማቹሪቲ ላይ የምትደርስበት ነው። ፎሊክሎቹ መልቀቅ ወደ ማህፀን ቧንቧ መላክ የምትጀምርበት እድሜ ላይ ነች። ስለዚህ ማነቃቂያ ምን ትፈልጋለች? አንድ ብርሃን፣ ሁለተኛ የመኖ ጭማሪ። ከዚህ በተጨማሪ ደግሞ ስቲሙሌት የሚያደርጉ ቫይታሚኖች ያስፈልጓቸዋል። ስፔሻሊ ቫይታሚን ኤ፣ ቫይታሚን ዲ3፣ ቫይታሚን ኢ እና ቫይታሚን ኬ በጣም ስፔሻል የሆኑ በጣም አስፈላጊ የሚባሉ በጣም ስቲሙሌት ሊያደርጉ የሚችሉ ዶሮቻችሁ ሊያነቃቁ የሚችሉ የማህፀን ቧንቧን የኦቪዲክትን ሊያዳብሩ የሚችሉ ናቸው ማለት ነው። ስለዚህ እናንተን ይፈልጋሉ። በአጠቃላይ ግን ስለሌላ አይነት ርዕስ እንዳልገባባችሁ ስሜታዊ ሆኜ ማለት ነው። ስለዚህ ሶስቱ ርዕሶች እንድታቁል ይፈልጋለሁ። በተወሰነ መልኩ ሀሳቡ እንደጨበጣችሁበት ተስፋ አድርጋለሁኝ። ምንም ሳላስብ ነው ያወራውላችሁ፣ ምንም ማስታወሻ ሳሊዝ ነው ያወራውላችሁ። ብቻ ቪዲዮ መልቀቅ ስላለብኝ ትንሽ የኛው ቻናሌ እየረሳሁት ነው ያለሁትና እንደገና ለጀማሪ ዶሮ አርቢዎች ደግሞ የተለያዩ መረጃዎችን ለመስጠት በተከታታይ ቪዲዮዎችን ለቃለሁ። ምናልባት ይሄ ቪዲዮ ተመችቶናል ካላችሁ ላይክ ብታረጉ እኔንም ታበረታቱኛላችሁ። ጥሩ ኢንፎርሜሽን ወደ እናንተ ይዤላችሁ እመጣለሁኝ። ሰብስክራይብ ያላረጋችሁና አይታችሁ የምትወጡ ሰዎች አላችሁ፣ እባካችሁ ቤተሰብ ሁኑ። ሱስ የሚያስይዙ መረጃዎችን በቀጣይ ብዙ መረጃዎችን ለቅላችኋለሁኝና ከዚህ ከእንቁላል ገበያ ጋር ከዶሮ ገበያ ጋር እንዲሁም ደግሞ የተለያዩ መረጃዎችን የምትፈልጉ ከሆነ ደግሞ በጽሁፍ ዕለት ተዕለት ቀን በቀን የሚለቀቁ መረጃዎች አሉ። ደቂቃ በደቂቃ የሚለቀቁ መረጃዎች አሉ። በቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ። የቴሌግራም ቻናላችን መጠሪያው አይንሸት ፋርምስ ነው። አይንሸት ፋርምስ የቴሌግራም ቻናላችን ነው። ቲክቶክ ላይ እንደዛው የፑልትሪ 75 ብላችሁ ዩዘር ኔሙን ብጽፉ ይመጣላችኋል፣ ወይ አይንሸት ፋርም ብላችሁ ብትመጡ ይመጣላችኋል። እንዲሁም ደግሞ ትልቁ ቻናላችንን ከ56,000 በላይ ተከታዮች ያሉት ደግሞ ትልቁ ቻናላችን ነው። በዩቲዩብ ቻናላችን እንደ ኢትዮጵያ ቁጥር 1 የሚባል ነው። አመታቶችን ሰርተንበታል። ለአመታት ያክል የወደቅንበት የተነሳንበትን የሰራናቸውን የሞከርናቸውን ኪሳራ የደረሱብንን ያቋቋምናቸውን ያሰለጠናቸው በኤቭሪቲንግ የምታገኙበት ነው። በቃ መነሻችን ስራችንን እኛን የሚገልጽ አይነት የዩቲዩብ ቻናል ነው። አብሮን ያደገ አብሮን የወደቀ አብሮን የተነሳ አይነት የዩቲዩብ ቻናል ነው። እዛ ላይ ገብታችሁ ደግሞ
እጅግ በጣም የሚያነሳሱ እጅግ በጣም ትምህርታዊ የሆኑ ተሞክሮቹን የምታገኙበት ነው። በዶሮ እርባታ ላይ ይሄ ቀረሽ የማይባል መረጃ ታገኙበታላችሁ። እዛም ላይ ሰብስክራይብ ማድረጋችሁን እንዳትረሱ ልጠቁማችሁ ብዬ ነው። የፌስቡክ ፔጅም አለ። እዛ ላይም አጫጭር መረጃዎችን ፖስት እናደርጋለን። የዶሮ እርባታ ለጀማሪዎች ይሰኛል። እሱ ደግሞ እንግዲህ እዚሁ ላይ ገብታችሁ እንግዲህ እነዚህ ሁሉ ቻናሎች እንግዲህ በቁጥር አንድነት የሚጠቀሱ ናቸው። ስፔሻሊ የዩቲዩብ ቻናላችን፣ ቲክቶክ ቻናላችን፣ የቴሌግራም ቻናላችን በቁጥር አንድነት መረጃን በማስተላለፍ እንግዲህ የሚጠቀሱ ናቸው። ብዙ ተከታይ ያላቸው ናቸው። መከታተላችሁ እንዳትረሱ። ከዚህ በተጨማሪ ታዲያ የኛ ምርትና አገልግሎት መጠቀም የምትፈልጉ ካላችሁ በ0954 62 13 24 በ0969 58 30 22 ላይ እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። ይሄ ቀረሽ የማይባል ስራ ነው። በነገራችን ላይ የምንሰራው የዶሮ ቤቶችን በኪራይ መልኩ እናቀርባለን። ጀማሪ ዶሮ አርቢዎችን ለእኛ ቅርበት እንዲኖራቸው አድርገን ቤት እናከራያቸዋለን፣ እናቋቁማቸዋለን፣ እናደራጃቸዋለን። በእጃቸው አንዲት ነገር ሳይነኩ ማለት ነው። እኛን መታዘብ ብቻ ነው ስራቸው። ቆመው ያዩናል። እኛ በነፃ ፉል ፓኬጁን ሙሉ ግብአቱን የትም ሳይንከራተቱ እናሟላላቸዋለን። ቅርብ ክትትልና ድጋፍ እናደርግላቸዋለን። ከኛ አይለዩም። አብረን ጎን ለጎን ነው የምንሰራው። እኛው አካባቢ ላይ እኛው የምንሰራበት አካባቢ ላይ ነው የምናደራጃቸው። ከየትኛውም አካባቢ ላይ መታችሁ ወደ ዱከም አካባቢ ላይ መስራት ነው የምትፈልጉ፣ በቃ ምንም የማታወዳድሩን ዝም ብላችሁ የምትመርጡንን ስራችን ደግሞ ይገልጸናል። ሰርተን ደግሞ የምናሳይበት መንገድ ብዙ ነው። በትልቁ ዩቲዩብ ቻናላችን እንግዲህ በጣም ከድሮ ጀምሮ የሰራ ነው። አሁን ደግሞ ፓኬጁን እጅግ አሻሽለ ነው። የቱታ ቦቲ፣ መመገቢያ፣ መጠጫ፣ መድኃኒት፣ ቫይታሚን፣ ሮቶ ብትሉ ሰራተኛ ብትሉ በቃ ወደ 12 13 የሚሆኑ ግብአቶችን አሟልተን ነው ወደ እናንተ ይዘን የምንመጣውና ምንም አትቸገሩም። ቆማችሁ የምትታዘቡት አስተያየት መስጠት ብቻ ነው ቆማችሁ እንጂ ምንም አይነት ስራ አትሰሩም ማለት ነው። እኛንን ሰርተን ሙያዊ በሆነ መንገድ ዘመናዊ በሆነ መንገድ እርባታውን አቋቁመን ዶሮቹን አስገብተን ጤናቸውን ክትትል አድርገን ነው የምናስረክባችሁ ማለት ነው። ከዛም በኋላ ማስረከብ ብቻ አይደለም፣ ክትትልና ድጋፍ እኛ ጋር ታገኛላችሁ። የ84ኛ ዙር ስልጠናችን ደግሞ አሁን እሁድ ላይ ይሄ ቪዲዮ ከተለቀቀ ቅዳሜ ለቀዋለሁ። እሁድ ዕለት ታገኛላችሁ። ይህንም እሁድ ለመመዝገብ ትችላላችሁ። መመዝገቢያ 1000 ብር ከፍላችሁ ተከታታይ 3 ቀናት ነው የምትሰለጥኑ። ክፍያ ለአንድ ሰው 4500 ብር ነው። የተግባር ስልጠና ነው። ለተከታታይ 3 ቀን የሚሰጥ ነው። ለግማሽ ቀን ነው። ዱከም ነው የምትመጡት። እንግዲህ ሙሉ መረጃውን ደግሞ በ0954 62 13 24 ላይ ማግኘት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ሰላም።